ከዚያው ጭልክ በተመሳሳይ በሚመስል መልኩ ደግሞ ዛሬም ብልጽግና ያልሆነ ሁሉ ወያኔ አድርገው የሚቆጥሩ አካላት ጁንታ አድርገው የሚቆጥሩ አካላት በየቦታው እንደ ቀልድ እንደዚህ አይነት ነገሮች ወደ ባሰና አስተሳሰባችን አልተገራም የጨቆነንን አካል አስወግደን እንደገና ወይ መጨቆን ወይም ለመጨቆን የመዘጋጀት አይነት የሚመስል ነገር አለና በጥቅሉ ወያኔ እኮ የተጠላበት ምክንያት በዝርዝር አንዱ ለሱ ማአት ነገር አለ ያንን እኮ አብሮ የመድገም ነገር የሚታይና ሲደገም የሚያስተናግር ትውልድ አሁንም እየተመለከትን ነውና ምንድነው የሚታዩት ወደዚህ ውስጥ ለመግባት ጥሩ አጋጣሚ ስለሚፈጥር እኔ ያልከው ችግር አትልቁ ችግርና አደጋ መሆኑ ይገባኛል ያለው እንኳን በመንግስት ስልጣን በያዘ ፓርቲ ቀርቶ እኛ ትንሽ ድርጅት ሆነን ኤርትራ ውስጥ ሄጄ ሰራዊት ለማደራጀት ሙከራ በማደርግበት ሰዓት ላይ የማያቸው የሚመጡት ሰዎች የማያቸው አመለካከት ከሚገባው በላይ ስለከነከነኝ አንዳንድ ጊዜ የማወጣው መግለጫ ወያኔን ተከተን ወያኔ አይነት ነገር የመሆን አላማ ይዘን አይደለም ያለው ከዚህ በፊት የመጡት መንግስታዊ ስርዓቶች ከተኩት የተሻለ ሆነው የታዩበት ሁኔታ የለም ይሄንን ከአንድ መንግስታዊ ስርዓት ወደ ሌላው መንግስታዊ ስርዓት ፈጽሞ ያልተሻሻለ ያገሪቷን ችግር ለአንዴና ለመጨረሻ ለመቅረፍ እንጂ በአንድ ገዢ እግር ተተክቶ ሌላ ገዢ ለመሆን ነው ያ ሲያራምደው የነበረውን እኩይ የምንለው ነገር እኛ ራሳችን ለመድገም መሆን አይደለም የሚት መግለጫ በዛች በትንሽ ድርጅት ውስጥ በትልቅ ድርጅት ውስጥማ ምን ሊሆን እንደሚችል መገመት ቀላል ነው ብዬ ነው ማስበው ይሄንን አይነት አመለካከት አይኖርም ብዬ እኔ በውስጥ በዲቴል ባላቀውም ቀጥታ የታወቀ ነገር ነው የሚኖር ነው በሙሉ ሁሉም ድርጅቶች ምክንያቱም ቅድም ያለው መሰረታዊ የሆነ በፖለቲካ ምሁሩና በፖለቲካ ልሂቁ ጋር ከህዝብንና አገርን ወደሚያስቀድም በከፍተኛ ደረጃ ለዲሞክራሲ ለነጻነት እነዚህ እንደመሳሰሉት ጉዳዮች የሚሰጠው ትርጉም አጥንቱ ድረስ ጠልቆ የማይሰማው የሰው ኃይል አግበስብሰ ስትይዝ ይሄ የማይቀርልህ ነገር ነው ብልጽግና ስሙ ነው እንጂ በሙሉ እንዳሉ የወረሳቸው ድሮ ኢህአዴግ የሚባለውን ድርጅት አባል ነው እነዚህ ሰዎች እንደገና ፕሮሰስ ሆነው በፋብሪካ መልኩ በአዲስ አመለካከትና ቅኝት ተሰርተው ይወጡ አይደሉም ድርጅቱ ያረግ ይሆናል እስከሚገባኝ ድረስ ስልጣና ምናምን እየሰጠ ግን እንዲህ በቀላሉ ሰውን የሚያክል ነገር ስንት አመት ሙሉ ከተተኮተበት በዘር መጠቃቀም በእውቅና መጠቃቀምን ስልጣን ያለ ችሎታ በዘር ኮታ መሰጠትን ስልጣንን በከፍተኛ ደረጃ የግል ጥቅም የቤተሰብን ጥቅም የጓደኞችን ጥቅም ለማስጠበቅ የሚደረገውን ባህል በምንም አይነት መንገድ በቀላሉ የሚቀይሩ አይደለም የሚሆነው እንዳልከውም በአመለካከት ደረጃም እኛ ጋር ወይ ልክ አሜሪካን ፕሬዝዳንት እንዳለው በአፍጋኒስታን ጊዜ ወይ ከኛ ጋር ናችሁ ወይ የኛ ጠላት ናቸው የሚለው አይነት አመለካከት አሁንም ከፖለቲካ ባህላችን ውስጥ ይወጣ አይደለም በነገራችን ላይ በዛ ላይ ይሄንን የሚሉ አካላት አሁን አንዳንድ ጊዜ እንደው ዝም ብሎ በኔድም እንኳን ወይም ደግሞ የነበሩበትን ሁኔታ የቅርብ ጊዜውን ስለማቅ አንዳንዶቹ ልክ በተመሳሳይ ወያኔ ሲገባ ተሸክመው አስገብተው አለን ብለው አደላደለው ቦታ አብረው ሲዘርፉ ሲያዘርፉ የነበሩ አካላት ዛሬም ልክ የዛኛው ግዳይ ጣይ ሆነው ይሄኛውን ተረካቢ መስለው በየመንደሩ ለምሳሌ አሁን ካለው ድል ጋር በመናምን የሆነ ድግስ እንዲም ያምታታ አካልን የሚከተልም አንዳንድ ጊዜ ምንድነው የኛ ህዝብ እንዴት ነው ነገሮችን ማየት ያለበት ዝም ብሎ ጥቅል ምክር ነገር ቢሰጡ እኔ በተጨባጭ ይሄ ነገር ያየሁትም ነው ባይኔም ማስረጃዎችም አሁን እየታዩ ነው ብለ ያለው በከፍተኛ ደረጃ ከወያኔ ጋር ሆነው ሲዘርፉ የነበሩ ያለምንም ችሎታቸው በደህንነት መዋቅር ውስጥ በከፍተኛ ሀብት የነበራቸው አካላት ለአዲሱ መንግስት ደጋሾች ገንዘብ አዋጮች አንዳንድ ጊዜ በአደባባይም እየመጡ ጭራሽ ሆኖ ምናምን ነገር የድሮ መንግስት አውጋዦች ሁሉ የሆኑ የሚታይበት አሰራር አለ እንዲህ አይነቱን አሰራር ሪሊ በስልጣን ላይ ያለው ፓርቲም በጣም በጥንቃቄ ማየት ይችላል ምክንያቱም ከሌቦች ጋራ አሶሲኤትድ ቅርበትና ግንኙነት እንዳለው
በተለያየ መንገድ ለሚፈልጋቸው ፓርቲም ይሁን ለተለያዩ ስራዎች ሌቦች ገንዘብ አዋጮች ሆነው የሚታዩበት ሁኔታ ህዝብ ሌቦቹን ስለሚያውቃቸው ህዝብ አይታለልም እና በድርጅቱን ራሱን ጥርጣሬ ውስጥ የሚጨምረው ነገር ነው። በጣም ሰፊ የሆነ አሁን የምትለው ፈጽሞ በአደባባይ መቅረብ የማይገባቸው ኢቭን ባለስልጣኖች የታፋኙ ማስታወሻ ላይ ገጽ 14 አካባቢ ከዶክተር አብይ አህመድ ጋር ያደረጉትን ውይይት ልክ ከእስር ቤት ከወጡ ከአፈና ከተላቀቁ በኋላ ስለዚህ በዝርዝር ጉዳዩን ላለማየት ደግሞ የወሰኑበት ምክንያት በጡዘት የተሞላውን የሀገራችንን ፖለቲካ የበለጠ ላለማጦዝና ይህን መሳሪያ ማድረግ ለሚፈልጉ አካላት ላለመመቻመች መሆኑን የተመለከተ ነገር አቅርበዋልና የባሰ እንድንጓጓ አደረጉን ወይም ደግሞ እንድንጠረጥር አደረጉን ወይም ደግሞ ሀሜተኛ እንድንሆን አደረጋችሁን ማለት ብዙ ሰዎች የበለጠ ይህችን ነበር ለማወቅ በዝርዝር ሊፈልጉ እንደሚችሉ እኔ በበኩሌ እሱን ስለምፈልግና አንዳንድ ጊዜ የሚታማውን ነገር እንዳምን ወይ ምናምን ከዚህ ከለውጡ አስቀድሞ ዶክተር አብይም እርሶም ለሻዕቢያ ተሰሩ ነበር የሚባለውን እንደዚህ አይነት ነገር የመጣውን ሁሉ የባስ እንድንታመስ እድል ፈጠሩልን ለምንድን ነው የሚል ነው። ምክንያቱም እቺን ነው ሰው ደግሞ የሚፈልጋት። እንግዲህ በዋነኛነት ሰው ማወቅ የፈለገው ጉዳይ በኢትዮጵያና በኤርትራ መካከል የተፈጠረው የሰላም ስምምነት እንዴት መከናወን ቻለ፣ እንዴት ተፈጠረ፣ በአደባባይ ምንም አይነት በሁለቱ መካከል የገቡ አማላጆች ሳይኖሩ የውጭ መንግስታት ይሁን ወይንም ታዋቂ ግለሰቦች ነገሩ ዝም ብሎ በአንድ ጊዜ ሆኖ የኤርትራ ልዑክ አዲስ አበባ መጣ፣ ዶክተር አብይ አስመራ ሄደ እና ለዓለም ግራ የገባ ጉዳይ ነው። ብዙ ሰው የሚገርመው ነገር እሱን ነበር ይፈልጋል ያልኩት። ለሱ መልስ ሰጥቻለሁ። እኔ ከሱ በላይ ደግሞ ሌላ ነገር ትፈልጋላችሁ ብዬ አላሰብኩም። ትልቁ ነገር እሱ ነው ብዙ ሰው የሚጠይቀኝ የነበረው። ሰውንም ያነሳል አይደል? ልክ ነኝ። አዎ ይሄንን ያነሳል። አሁን ግን ደግሞ ያኛው ደግሞ ምንድነው ለሚለው በሱም እኮ በተወሰነ ደረጃ ተናግሬያለሁ። ግልጽ መሆን ያለበት ዶክተር አብይ ከሻዕቢያ ጋራ ምንም አይነት ግንኙነት የለም። ቢኖረው ኖሮ ቀጥታ ነበረ ለሰላምና ለርቁም እነሱን ማግኘት የሚችልበት መንገድ ይመች ነበረ። ስለዚህ ከዛ በፊት ከነሱ ጋራ ምንም አይነት ግንኙነት አልነበረውም። እዛ ላይ በጥቅሉ ነው ያስቀመጥኩት እኮ መጽሐፉ ላይ በደንብ ለተመለከተ ከፊቴ ቁጭ ብሎ የምመለከተው ሰው ብያለሁ። እኔ የማውቃቸውን ግን ማን ሲያደርጋቸው እንደነበረ ማላቀውን ነገር ሲያደርግ የነበረ ሰው መሆኑን አላውቅም ነበር ብዬ አስቀምጫለሁ። ሁለተኛ ሰው በሙሉ ወያኔን የሚቃወመው ወያኔ የማይደርስበት ቦታ ሄዶ ልጁን ሚስቱን ሰብስቦ ሌላ ሀገር አስቀምጦ ስደት ሄዶም አንዳንዱ እንደውም ደፍሮም የማይናገር አለ። ስንት የወያኔን ብልግናና ዘረፋ ሌላም ነገር የሚረዳ ሰው ውጭ ሀገርም ሄዶ እንኳን ስደተኛ ሆኖ ኢንተርቪው ተጠየቅ ቃለም መጠይቅ ስጥ ሲባል በኢሳት ላይ እሺ ማይላል እና እኔ ያስቀመጥኩት ያለው እዚሁ ተቀምጦ ግን ከስርዓቱ ጋራ የራሱን ግብግብ ያደርግ የነበረ ሰው ለመሆኑ የሚያሳይ መረጃ ነው የሰጠሁት ያለው። በራሱ መንገድ እኔ የማውቃቸውን ነገሮች ከኔ ጋር በተያያዘ መንገድ የሚመጡ አንዳንድ ነገሮችን በተመለከተ ነው እዛ ያስቀመጥኩት ያለው። ዝርዝር ውስጥ አልገባሁም። ነገር ግን ፊት ለፊት ማስቀመጥ የሚቻል ነገር ነው። እዛው የራሳቸው ደህንነትም የራሳቸው ኃላፊነት ላይ በተቀመጠበት ሰዓት ላይ ይሄን ስርዓት በከፍተኛ ደረጃ ከመጥላቱ የተነሳ ሌላ የፈለጉትን ሌሎች ይበሉት እንጂ እኔ በቂ ማስረጃ አለኝ ይሄን ስርዓት እንዲዳከም ለማድረግ በአንዳንዶቹ ተቋሚ ድርጅቶች ሰዎች ላይ አደጋ እንዳይደርስ አስቀድሞ በመናገር ያደረገው ነገር ማንም ሊያደርገው የማይችለው ነገር ነው እና የዚህ አይነቱ ነገር ነው። ዝርዝሩ ደግሞ እንደገና ወደፊት እናየዋለን። እሺ ሌላ አንድ ደግሞ በመሰረታዊነት መነሳት ያለበት እንደዚሁ ኢትዮጵያን በተለይ ከዚህ ከኤርትራ ወደ ትግል ከመሄዳችሁ ጋር ተያይዞ በኤርትራ ከነበሩት ሚና ጋር ተያይዞ ኢትዮጵያን በድንበር ከሚያዋስኑ ሀገሮች መካከል የአንደኛው ድጋፍ ለትጥቅ ትግሉ የግድ አስፈላጊ ስለነበር እንግዲህ ምንድነው ለማኝ ለጋሹን አይመርጥም በሚል መንስኤ ኤርትራን እንደመረጣችሁ አይነት ነገር ግን ሌሎቹን መሞከራችሁን የሚያሳይ ነገር የለም። በተለይ ደግሞ የኤርትራ ሻዕቢያና ወያኔ ከነበሩበት ፍጥጫ አኳያም የኤርትራ ተመራጭነት ያው ዞሮ ፖለቲካው በራሱ የጠላት አይሆንም ወይ?
የሚል ነገር አብሮ ይነሳል። ከዚያ ደግሞ እንደዚሁ ለኤርትራ ያላችሁን በተለያየ መልኩ ድጋፍና ምስጋናም በምታቀርቡበት ሰዓት ልክ እንደ አንዲት ዴሞክራሲያዊት ሀገር በጣም የምታጎሏት ነገርም ግራ ያጋባል። እንደውም ሰሞኑን አንድ የወጣ መጽሐፍ ላይ እርሶም አንድ ርዕሰ ጉዳይ ሆኖ የቀረቡበት ነገር ተመልክቼ አንዲት ጋዜጠኛ ነች የጻፈችውና እርሶን ለመቀበል አሜሪካ በነበረ አንድ መድረክ ላይ የወቅቱ የግንቦት ሰባት ሊቀመንበር የኤርትራ መሪ በኢትዮጵያ ዴሞክራሲያዊ ምርጫ እንዲካሄድ ከፍተኛ ፍላጎት ነበራቸው የሚል ምስጋና አቅርበው እንዴት ይሆናል የሚል ጥያቄ ሳነሳ እንደውም ሌሎቹ ፈቃደኛ አልነበሩም አቶ አንዳርጋቸው በሚል አንጠልጥላ ትታው ነበርና በእርግጥ ነው እንደዚህ አይነትስ ምስጋና ሆኖ ከነበረ ልክ ነው እንትኑ በመጀመሪያ ደረጃ ከኢትዮጵያ ዙሪያ ካሉት ሀገሮች መካከል ስማቸውን ታውቃቸዋለህ። ጅቡቲ ነው ለኛ ድጋፍ የሚሰጠው ያለው ወደ ጅቡቲ የሚሰደዱትን እኮ ሌላው ቢቀር የአየር ኃይል አባላት እኮ አሳልፎ ለወያኔ ሰጥቶ ያስገደለ መንግስት ነው የጅቡቲ መንግስት። ኬንያ በኢትዮጵያ ጉዳይ በየትኛውም ዘመን ኃይለ ሥላሴንም ተቃውም ደርግንም ተቃውም በኢትዮጵያ የውስጥ ጉዳይ ፈጽሞ የማይገባ ፖሊሲ ያላት ናት። ለተቃዋሚ ምንም አይነት ድጋፍ አትሰጥም። በሌላ በኩል ያሉት ሀገሮች እነማን ናቸው? ደቡብ ሱዳንን በተመለከተ ወደፊት በዝርዝር ጽፈዋለሁ። ደቡብ ሱዳን በተመለከተ ግን እኔ ሞክሬያለሁ። ደቡብ ሱዳን ላይ ተቀባይነትና ተጽዕኖ ማድረግ ይችላሉ ብዬ የማስባቸውን ወደፊት በታሪክ የማቀርባቸውን ግለሰቦች ሳይቀር ደቡብ ሱዳን ለእንዲህ አይነቱ ነገር የሚሆን መሬትና ድጋፍ ማድረግ የምትችልበት ሁኔታ እንዳለ እንዲፈትሹልኝ እስከ ማድረግ ሄጃለሁ። እነዚህ ሰዎች እነማን ናቸው? ወደፊት እንነጋገርበታለን። ስለዚህ አልሞከርንም ማለት አይደለም። ሰሜን ሱዳን ቶታሊ በወያኔ ቁጥጥር ስር ያለ አገር ስለሆነ ሰሜን ሱዳን ምንም አይነት ድጋፍ ለኛ የሚሰጥ አይደለም። ኤርትራ ቀጥታ አንደኛ ነገር የኢትዮጵያ ከፍተኛ ወዳጅ ብትሆን ለኛ ድጋፍ አታደርግም። በዛ ሰዓት ላይ ከወያኔ ጋር የገባችበት ሁኔታ አንዱ ትልቁ ምክንያት ነው። ምክንያቱም ወያኔ ከዛ ሳይነቀል በኢትዮጵያና በኤርትራ መካከልም ይሁን በምስራቅ አፍሪካ አካባቢ ሰላም ፈጽሞ ሊኖር አይችልም የሚል መንግስት ነው። እኛ ቅርበት ስላለንም ይሄን ማመለካከቱን እናውቃለን። ስለዚህ አንድ ይሄ ዋናው ትልቁ ምክንያት ነው ወደዛ ያወሰደን። ሁለተኛ ከሌሎቹ አገራት መሪዎች የበለጠ የምትተማመንበት ነገር አለ በኤርትራ መሪዎች ላይ። አንድ ጊዜ ቃላቸውን ከሰጡ በኋላ አንተን አሳልፎ መስጠት፣ ወያኔ ውስጥ ገብቶ እንደፈለገ ማድረግ የሚችልበት ሁኔታ የማይፈጥሩ ሰዎች ናቸው። ይሄ እውቀታችን አለ። ከዛ በተረፈ ግን ኤርትራ የውስጥ እኔም ሌሎቻችንም የኤርትራን የውስጥ የፖለቲካ ሁኔታ የራሳቸው እንጂ ኤርትራ አንተ ጸረ ዴሞክራቲክ ነው የሚል ነገር ውስጥ ገብተንም አናውቅም። በዚህም አይነት መንገድ አይደለም። በዛ መግለጫ ላይም ለኤርትራ በጎ የሚመኙ ናቸው የሚለውን ነው ጥያቄ የቀረበው። ዴሞክራቲክ የኢትዮጵያ ዴሞክራሲያዊ ምርጫ እንዲደረግ የሚፈልጉ ናቸው በሚል መልኩ አይደለም የቀረበው እንደሱ። ስለዚህ ስህተት ነው ጋዜጠኛው ያቀረበችው። ሞሮርሌስ ቃል በቃል በኮቴሽን ነው እዚች ጋር ጽፌያታለሁ። ፕሮፌሰር ብርሃኑ የኤርትራው መሪ በኢትዮጵያ ዴሞክራሲያዊ ምርጫ እንዲካሄድ ከፍተኛ ፍላጎት ነበራቸውና እናመሰግናለን አሉ። ስለዚህ እኔ በጣም ተናደርኩኝና እንዴት አንዲት ዴሞክራሲያዊ ምርጫ አርጋ ማታቃገርን እንደዚህ ትላላችሁ የሚል ነገር አይ ቲንክ እኛ ዴሞክራሲ በኢትዮጵያ እንዲሰፍን የምንታገል ድርጅት ነን። እንደዛ ነበር ያቀረበችው። እንደ ዴሞክራሲ የምትታገሉ ድርጅቶች አንድ እንኳን ዴሞክራሲያዊ ምርጫ አድርጎ የማያቅ መንግስት ለእናንተ እንዲህ አይነት ነገር ከልብ እንደሚያደርግ እንዴት አርጋችሁ ታቀርባላችሁ በሚል መልኩ ነው ያቀረበችው እንጂ እንደዚህ ቃል በቃል አይደለም። ሞሮርሌስ ግን ነገሩ እንትኑ ምንድነው የምትለው ይሄ ጂስቱ አንድ አይነት ነው። ምክንያቱም ያለ ዲሞክራሲ ነው የምንታገለው። በዛ በቀን ዲሞክራሲያዊ የሆነ ምርጫ አድርጎ ማያቅ መንግስት እናንተ በኢትዮጵያ ዲሞክራሲ እንድትመሰርቱ እንዴት ከልቡ ይደግፋል በሚል መንገድ ለዚህ ነገር መስጋናና ምናምን ሰጣላችሁ። እዚህ ላይ የተወሰነ ተቃርኖ የለውም ወይ የሚል ጥያቄ ነው።